ሌላ ደግሞ ሽንት ቤት መጠቀም በሚያስፈልጋችሁ ሰዓት ሽንት ቤት መግባት ይጠበቅባቸዋል ማለት ነው። ስለዚህ አለበለዚያ ቅድም እንደነገርኳችሁ ድርቀት ይመጣል። ምክንያቱም ውሃው ይመጠጣል ማለት ነው። ስለዚህ ድርቀት ሊያመጣባችሁ ይችላል ማለት ነው። ሌላ ደግሞ እንደነገርኳችሁ ቁጭ አለ ማለት ከምግብ በኋላ ወክ ማድረግ። ሌላ ደግሞ ከተባባሰ ወደ ሆስፒታል መሄድ ያስፈልጋል። ልንገራችሁ፣ በፍጥነት ወደ ሆስፒታል መሄድ የሚኖርባችሁ መቼ እንደሆነ ነግራችኋለሁ። ገብቷችኋል አይደል? ሕክምና ምን ማድረግ እንዳለባችሁ ገብቷችኋል። በደንብ ገብቷችኋል። እሺ፣ ለዚህ በደንብ ከገባችሁ ደግሞ እንመልከት ማለት ነው። ህክምና ስል ማለት ነው ሐኪም ደግሞ የተለያየ መድኃኒት ይሰጣችኋል ማለት ነው። ይህንን ሐኪም የሚሰጠው መድኃኒት እዚህ ጋር መናገር ስለማልችል ይሄ ወደ ሆስፒታል የሚለውን ሐኪም ጋር ሄዳችሁ የምታገኟቸው መድኃኒቶች ናቸው ማለት ነው። ሌላ በአንድ ሰው ድርቀት ኖሮበት እነዚህ ምልክቶች ካየ በፍጥነት ወደ ሆስፒታል መሄድ አለበት ማለት ነው። ምክንያቱም ከፍተኛ ጉዳት ሊደርስበት ስለሚችል ማለት ነው። ስለዚህ የመጀመሪያው ሽንት ቤት በምትገቡበት ጊዜ ደም መመልከት ካለ ደም መመልከት ካለ ከኪንታሮት እስከ መቀመጫ ካንሰር ሊሆን ይችላል ማለት ነው። እስከ አንጀት፣ የትልቁ አንጀት ካንሰር ወይም ደግሞ ኮሎሬክታል ካንሰር እስከምንለው ድረስ ሊሆን ይችላል። ሽንት ቤት ገብታችሁ ደም መመልከት ይሄ በፍጥነት ወደ ሆስፒታል መሄድ አለባችሁ ማለት ነው። ሐኪም ይሄ ነው ብሎ እስኪነግራችሁ ድረስ መታከም ያስፈልጋል ማለት ነው። ሌላ ደግሞ ድንገተኛ የሆነ ክብደት መቀነስ። ምክንያቱም ቅድም ብያችኋለሁ የአንጀት ካንሰር ካለ ድርቀት ሊኖር ይችላል ብያችኋለሁ አይደል? የአንጀት ካንሰር ኮሎሬክታል ካንሰር የምንለው ካለ የክብደት መቀነስ ሊኖር ይችላል። ምክንያቱም ኮሎሬክታል ካንሰር ድርቀት ያመጣል እንደነገርኳችሁ ማለት ነው። ምክንያቱም ፓሴጁን መንገዱን ስለሚዘጋው ማለፍ አይችልም ማለት ነው። እሺ፣ ሌላ ደግሞ ከፍተኛ የሆነ የሆድ ህመም ካለ በዚህ ወደ ሆስፒታል መሄድ ያስፈልጋል፣ ህመም ካለ ማለት ነው። ሌላ ደግሞ ማስመለስ ካለ ይሄን ወደ ሆስፒታል መሄድ ያስፈልጋል። ብዙ ናቸው፣ ሲግሞይድ ቮልቭለስ ምናምን የምንላቸው ብዙ አይነት ኬዞች አሉ። ለዚህ ማስመለስ ካለ በፍጥነት ወደ ሆስፒታል መሄድ ያስፈልጋል ማለት ነው። እስካሁን ያልኩት ገብቷችኋል አይደል? ምን ምልክት ካያችሁ በፍጥነት ወደ ሆስፒታል መሄድ እንዳለባችሁ ግልጽ ነው። ግልጽ ነው። እነዚህ ምልክቶች ካያችሁ በፍጥነት በሩጫ ወደ ሆስፒታል። እሺ፣ እሺ፣ እንቀጥል። እሺ፣ ከዛ በኋላ ደግሞ ሌላ ድንገተኛ የሆነ ድርቀት። ይህንንም አዳምጡኝ። ድንገተኛ የሆነ ድርቀት እድሜው ከ50 ዓመት በላይ የሆነ ሰው ላይ ከተከሰተም ይሄም በፍጥነት ወደ ሆስፒታል መሄድ ያስፈልጋል ማለት ነው። ምክንያቱም እድሜ ከ45 ዓመት በላይ በሆነ ቁጥር የአንጀት ካንሰር የመያዝ እድል ይጨምራል ማለት ነው። እንደነገርኳችሁ ምንድነው እዚህ ጋር አሁን ለምሳሌ እንደምትመለከቱት ማለት ነው እዚህ ጋር ኮሎን ካንሰር ቢኖር ማለፍ አይችልም ማለት ነው። ስቶፕ። ለዚህ እንግዲህ ሪፍሌክት ያደርጋል። እንዴት እንደማድረግ እንጃ፣ ግን እዚህ ጋር ይታያል አይደል? ይታያል ብዬ ተስፋ አደርጋለሁ። ወይ ደግሞ እንዴት ይሻላል? ቆይ ብቻ እዚህ ጋር እንደምትመለከቱት አይነት የካንሰር እድገት ካለ ወይ ፖሊፕ ካለ ስቱል ማለፍ አይችልም ማለት ነው። ለዚህ ማለፍ ካልቻለ ያ ድርቀት ይሆናል ማለት ነው። ለዚህ እሱ ሌላ ደግሞ ከሳምንት 3 ጊዜ በላይ ከሳምንት ከ3 ጊዜ ያነሰ ቅድም እዚህ ጋር ነግራቸዋለሁ። ከሳምንት ከ3 ጊዜ ያነሰ ሽንት ቤት ከሳምንት 3 ጊዜ ወይም ደግሞ ከሳምንት ምንም ጊዜ ሽንት ቤት የማትጠቀሙ ከሆነ ይሄ ደግሞ ለረጅም ጊዜ ይቆያል። በሳምንት ምንም አይነት ሽንት ቤት የማትጠቀሙ ከሆነ የሆድ ማበጥ፣ የሆድ መነፋት ካለ ይሄም በፍጥነት ወደ ሆስፒታል መሄድ ያስፈልጋል ማለት ነው። እንዲሁም ደግሞ በቤተሰብ የአንጀት ካንሰር ካለ ይህም ትንሽ ጥርጣሬ ውስጥ ሊያስገባ ይችላል ማለት ነው። ስለዚህ ግልጽ ነው አይደል? የተናገርኩት ግልጽ ነው እስካሁን? ግልጽ ነው።
እሺ ለዚህ እንመለሳለን። ግን የመጨረሻውን ደግሞ ልንገራችሁ እንመለሳለን። አዲስ ለመጣችሁ ሰዎች ደግሞ ከመጀመሪያው ጀምሬ እንደገና አብራራለሁ ማለት ነው። እሺ ስለዚህ ለመከላከል ትልቁ ነገር ምንድነው? እንዳይዛችሁ መከላከል ነው አይደል? ትልቁ የምንፈልገው ነገር ሰው ሳይታመም እንዳይዘው ነው በቃ ዋናው ዓላማው አይደል? ለዚህ እንዳይዛችሁ ለመከላከል አንደኛ ፋይበር መመገብ ማለት ነው። ፋይበር ግን ስትመገቡ በአንዴ ብድግ አድርጋችሁ መመገብ አይደለም። እስከዛሬ ድረስ ፋይበር ያልተመገባችሁ ሰዎች ማለት ነው። ምክንያቱም ፋይበር በምትመገቡበት ጊዜ የሆድ መነፋትና አየር ሊበዛባችሁ ይችላል ማለት ነው። ለዚህ ፋይበር ቀነስ መጀመሪያ ላይ ከትንሽ ጀምራችሁ እየጨመራችሁ ነው መሄድ ያለባችሁ ማለት ነው። ግን አትክልት፣ ፍራፍሬ ግዴታ መመገብ ያስፈልጋል ማለት ነው። ለዚህ ፋይበር መመገብ፣ ፕሮሰስ የሆኑ ምግቦችን አለመመገብ ማለት ነው። ፕሮሰስ የሆኑ የታሸጉ ምግቦችን አለመመገብ። ሁሉም የታሸገ ምግብ ጉዳት አለው ማለት አይደለም። ነገር ግን ፕሮሰስ የሆኑ ምግቦች አሉ፣ እነዛን ምግቦች አለመመገብ ማለት ነው። ሌላ ደግሞ በቂ ውሃ መጠጣት፣ ፈሳሽ በደንብ አድርጋችሁ መውሰድ ያስፈልጋል። ከ2.5 ሊትር እስከ 3 ሊትር ድረስ ፈሳሽ በደንብ አድርጋችሁ መውሰድ መጠጣት ያስፈልጋል ማለት ነው። ሌላ ደግሞ እንቅስቃሴ ማድረግ ቅድም ምንድን ያልኩት ግዴታ ጂም ገብታችሁ ስፖርት ክብደት ማንሳት ወይም ደግሞ መሮጥ ትሬድሚል ላይ አይደለም። በነፃ ወክ ማድረግ ትችላላችሁ። ምንም ነገር ሳትከፍሉ ወክ ማድረግ፣ ዱብ ማለት፣ በቤታችሁ ውስጥ ገመድ መዝለል ሊሆን ይችላል። ብዙ አይነት አለ። በቲቪ የሚተላለፉ ብዙ አይነት ስፖርቶች አሉ፣ በሳሎን ውስጥ ሊሰራ የሚችል ማለት ነው። ስለዚህ እነዛን መስራት ትችላላችሁ። ነገር ግን የሰውነት እንቅስቃሴ ማድረግ፣ ከስራ ስትወጡ የተወሰነ ወክ ማድረግ፣ ምግብ ከበላችሁ በኋላ እንደነገርኳችሁ ትንሽ መንቀሳቀስ፣ ስራችሁ ደግሞ ረጅም ሰዓት ቁጭ የሚያደርግ ከሆነ የበለጠ እንቅስቃሴ ማድረግ ይጠበቅባችኋል ማለት ነው ከስራችሁ ውጪ። ሌላ ደግሞ ሽንት ቤት በአግባቡ መጠቀም ነው። የሆድ ድርቀት እንዳይዛችሁ የሽንት ቤት ፍላጎት ሲኖር በፍጥነት ወደ ሽንት ቤት መሄድ ያስፈልጋል ማለት ነው። አለበለዚያ ለሆድ ድርቀት ትጋለጣላችሁ። ስለዚህ የሆድ ድርቀት ትምህርት ይሄን ይመስላል። እደግመዋለሁኝ እንደገና አዲስ ለመጣችሁ ሰዎች ይሄን ይመስላል። ግልጽ ነው አይደል? እያየሁ ነው ጨጓራ የሚል ይታየኛል። እሺ እሱን ደግሞ እንነጋገራለን። ስለ ጨጓራ ደግሞ አሁን ደግሞ ቀጣይ ቀጠሯችን መቼ ነው? ሐሙስ ዕለት ነው አይደል? ለዚህ ሐሙስ ዕለት ደግሞ ስለ ጨጓራ ህመም እንነጋገራለን ማለት ነው። በተለይ ደግሞ እኔ እንድታውቁ ፈልገው ስለ ኤች ፓይሎሪ ወይም ደግሞ የጨጓራ ባክቴሪያ እጅግ በጣም መታወቅ ያለበት ነገር ነው። ስለዚህ የአሁኑ ሐሙስ የፊታችን የሚመጣው ሐሙስ ደግሞ ስለ እሱ እንነጋገራለን ማለት ነው። ስለ ጨጓራ በሽታ እናወራለን። ይሄኛው ግን የሆድ ድርቀት ግልጽ ነው። ከመጀመሪያው ጀምሮ ለተከታተላችሁ ሰዎች ከመሀል የመጣችሁን አይደለም፣ ከመጀመሪያው ጀምሮ የተከታተላችሁ ሰዎች ግልጽ ነው አይደል? ከመሀል የመጣችሁ ሰዎች እደግመዋለሁ ያመለጣችሁን ማለት ነው። ሼር አድርጉት፣ ሰው በደንብ እንዲማርበት ላይቭን ሼር አድርጉት፣ ላይክ አድርጉት። አይ ቲንክ በደንብ ሰው እንዲመለከተው ማለት ነው። ምክንያቱም አይ ቲንክ ሰው ይማርበታል ብዬ አስባለሁ። ለሰው ይጠቅማልና እንደዛ ብናደርግ ብዙ ሰው ይማርበታል፣ ብዙ ሰው እውቀት ማግኘት ይችላል ከዚህ ትምህርት ብዬ አስባለሁ። እሺ እንቀጥል። ይደገም አይደል? እንድገመው። ይደገም አይደል? አዳዲስ ለመጣችሁ ሰዎች እንድገመው። እሺ አዳዲስ ለመጣችሁ ሰዎች እየተነጋገርን የነበረው ስለ አንጀት ድርቀት ነው፣ ወይም ደግሞ የሆድ ድርቀት ስለምንለው ስለሱ ነው እየተነጋገርን የነበረው። ለዚህ የሆድ ድርቀት ምንድነው? የሆድ ድርቀት በምን ምክንያት ይመጣል? የሆድ ድርቀት እንዳይዘን ምን ማድረግ አለብን? ሕክምናው ምንድነው? እኛስ ምን ማድረግ አለብን የሚለውን ስለ ሆድ ድርቀት እዚች ጋር እየተነጋገርን ነው ማለት ነው። ለዚህ አዳዲስ የመጣችሁ ሰዎች እንኳን ደህና መጣችሁ። እንቀጥላለን ማለት ነው። ውሃ ልጠጣ።
ጉሮሮዬ ስለደረቀን ይቅርታ። እሺ እንጀምራለን። እንጀምር ወይስ ሰውን ጠብቅ ትንሽ? ለህፃናት ደግሞ እዚህ ጋር አይቼ ነው ሰውን ጠብቅ የምትሉ ጻፉልኝ፣ እንቀጥል የምትሉ ከሆነ ጻፉልኝ። ለህፃናት ጡት የሚጠቡ ከሆነ ጡት በአግባቡ ማጥባት፣ በየ2 ሰዓቱ ማጥባት ያስፈልጋል። እንዲሁም ደግሞ ምግብ የጀመሩ ህፃናት ከሆኑ በውስጡ ውሃ ያዘሉ ውሃ ልጆቼም አይጠጡልኝም ውሃ ያዘሉ የሚል አይቻልም። ውሃ ያዘሉ ምግቦችን ማብላት፣ ለምሳሌ ሀባብ፣ ፓፓዬ የመሳሰሉ ምግቦችን ማብላት ይቻላል ለህፃናት ማለት ነው። ፋይበሩንም ያገኙታል፣ ፈሳሹንም ያገኙታል ማለት ነው። በተለይ ደግሞ ሀባብ እጅግ በጣም ጠቃሚ ነው ማለት ነው። እንጀምር።